ውድ የፈታ ቤተሰቦች ከልብ የመነጨ ሰላምታችን በያላችሁበት ይድረሳችሁ። ዕለተ ሰንበት የሰዓቱን መረጃ አሰናድተናል። ይመጥናሉ፣ መደመጥ ይገባቸዋል ያልናቸውን መረጃዎች በቅድሚያ እናስተዋውቅ። በትላንትናው ዕለት ሱዳን የገቡት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከቅርብ ወዳጃቸው የሱዳኑ ጀነራል አብዱልፈታህ አልቡርሃን ጋር መክረዋል። በሁለቱ አመራሮች በኩል የተለያዩ አጀንዳዎች ተነስተው የተመከረባቸው ሲሆን አንደኛውም አጀንዳ ኢትዮጵያ የነበረች መሆኑ ታውቋል። በጥንቅራችን ተካተው ከተያዙት መረጃዎች መካከል ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአርሲው ጥቃት አሁንም ቀጥሏል ስትል የጉዳዩን አሳሳቢነት አመልክታለች። ቤተክርስቲያኗ በኦሮሚያ ክልል አርሲ ዞን የሚፈጸመው የምዕመናን ግድያና እገታ አሁንም አለመቆሙን አሳውቃለች። በዚሁ ሳምንት ተፈጽሟል ስለተባለ ሌላ ጥቃትም ቤተክርስቲያኗ ድምጿን አሰምታለች። ጥንቅራችን ይዞታል። በአማራ ክልል ደቡብ ወሎ ዞን ደሴ ከተማ ተደፍራና ተገድላ የተገኘችውን የ4ኛ ዓመት የጤና ሳይንስ ተማሪ ጉዳይ አነጋጋሪነቱ እንደቀጠለ ነው። በዚሁ አሳዛኝ ክስተት አፋጣኝ ፍትህ እየተጠየቀ ነው። ጥንቅራችን መረጃውን ያደርሳል። ፕሬዚዳንት ዶናልድ ትራምፕ ከባድ ወታደራዊ ጥቃትን ሊሰነዝሩ መሆኑን የሚያመለክቱ መረጃዎች እየወጡ ነው። ትሩዝ በተባለው የማህበራዊ ትስስር ገጻቸው ላይ ጠበቅ ያለ የእግድ ትዕዛዝን አስተላልፈዋል። እኛም በጥንቅራችን አካተነዋል። ትራምፕ በአሜሪካ ስደተኞችን በተመለከተ ጥብቅ ውሳኔ አስተላልፈዋል። ጉዳዩ በአሜሪካ የሚገኙና የመኖሪያ ፍቃድ እንዲሁም ዜግነት ለማግኘት ሂደት ላይ የሚገኙ ሁሉንም ስደተኞች የተመለከተ ነው። እንዲሁም አልሸባብ ለትራምፕ የፖለቲካ ውድቀቱን በእኛ ያሳቡ ሲል መልስ ሰጥቷል። ትራምፕ በሚኒሶታ የሶማሊያ ማህበረሰብ ሽብርን በገንዘብ ይደግፋሉ የሚል ክስ ማሰማታቸውን ተከትሎ ነው አልሸባብ የደረሰኝ የለም ሲል መልስ የሰጠው። ዝርዝር መረጃውን ከጥንቅራችን ይሰማሉ። እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ኢሳያስ በኢትዮጵያ ጉዳይ ምክር። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በትላንትናው ዕለት ከሰዓት በኋላ የሱዳን መንግስት ጊዜያዊ መቀመጫ ወደ ሆነችው የቀይ ባህር ዳርቻዋ ፖርት ሱዳን ገብተዋል። በእርስ በእርስ ጦርነት ወደምትታመስ ሀገር ሱዳን በማምራት እሳቸውም ያለባቸውን ችግርና ስጋት ለሱዳኑ ሉዓላዊ ምክር ቤት ፕሬዝዳንት ጀነራል አብዱልፈታህ አልቡርሃን አጋርተዋል። ፕሬዝዳንቱ ስጋት ያሉት ኢትዮጵያን ነው። ኢሳያስ በርከት ካሉ አጃቢዎቻቸው ጋር በተሽከርካሪ ሱዳን የገቡ መሆኑን የሚመለከቱ መረጃዎች ሲወጡም ታይተዋል። በትላንትናው ዕለት የፖርት ሱዳን ከተማ ህዝብ በመንገዶቹ ቀኝና ግራ ተኮልኩሎ እንዲቀበላቸው የተደረጉት ኢሳያስ በፖርት ሱዳን ከተማ መግቢያ ላይ የሴኩሪቲውና ህዝቡ መደበላለቅ በመፈጠሩ የተወሰኑ ግራ መጋባቶችና ደስታም ጭምር የተደበላለቀበት ቅጽበትም ተስተውሏል። የሱዳኑ ሉዓላዊ ምክር ቤት ፕሬዝዳንት አብዱልፈታህ አልቡርሃን በህዝብ ተቀባይነት ያለኝ መሪ ነኝ ለማለት በሚመስል መልኩ በዕለቱ ከህዝቡ ጋር አብረው ተደበላልቀው የታዩበት ሁኔታም ታይቷል። የኢሳያስ የፖርት ሱዳን ጉብኝት ዓላማ ምንድነው የሚለውን በተመለከተ አንደኛው ነጥብ ኢትዮጵያን የሚመለከትና ሌላኛው ደግሞ የሁለቱን ሀገራት የሁለትዮሽ ግንኙነት የሚመለከት መሆኑን ሱዳን ትሪቢዩን ባሰራጨው ዘገባ አመላክቷል። በሱዳን ትሪቢዩን ዘገባ እንደተመለከተው ከሆነ የኢሳያስ የፖርት ሱዳን ጉዞ ዓላማ ከሴኩሪቲና ኢኮኖሚ ትብብር ጋር የተያያዘ እንደዚሁም ሁለቱ ሀገራት ያላቸው ስትራቴጂካዊ ትብብርን ለማጠናከር ያለመ ነው። ከዚህም በተጨማሪ በቀጠናዊ ጉዳዮች ጋር በተያያዘም በባህር በር መውጫ ጉዳይ ኤርትራ በኢትዮጵያ በኩል ተፈጥሮብኛል ያለችውን ስጋት በአጀንዳነት በማንሳት ሁለቱ መሪዎች እንደተወያዩም ይሄው የሱዳን ትሪቢዩን ዘገባ አመልክቷል። ዘገባው ሁለቱ መሪዎች በእነዚሁ ነጥቦች ላይ ሁለትዮሽ ውይይቶችን በማድረግ መግባባት ላይ የደረሱ መሆኑንም አክሏል። የሱዳንን የእርስ በእርስ ጦርነት ተከትሎ ባለው የኃይል አስተላለፍ ኢሳያስ ከአልቡርሃን ጎን የቆሙ መሆኑን ያመለከተው ዘገባው ኢሳያስ የቀድሞ የሱዳን ፕሬዝዳንት ኦማር አልበሽር ከስልጣን ከመወገዳቸው በፊት ለመጨረሻ ጊዜ ወደ ሱዳን ያመሩት እንደ አውሮፓውያን አቆጣጠር በ2019 የነበረ መሆኑንም አስታውሷል። ዘገባው ፕሬዝዳንት ኢሳያስ በሱዳን የእርስ በእርስ ጦርነት ውስጥ ጀነራል አብዱልፈታህ አልቡርሃን ከጀነራል መሐመድ ሐምዳን ዳጋሎ ጋር እያደረጉ ላሉት ፍልሚያ ድጋፋቸውን ለጀነራል አልቡርሃን በመስጠት በርካታ ስራዎችን የሰሩ መሆኑንም አክሏል። በዚህም በኤርትራ ግዛት ውስጥ የአልቡርሃን ደጋፊ የሆኑ ታጣቂዎችን እንዲሰለጥኑ በማድረግ ጭምር ድጋፋቸውን በተግባር ገልጠዋልም ብሏል። ጀነራል መሐመድ ሐምዳን ዳጋሎ አሁን የጀነራል አብዱልፈታህ አልቡርሃን መቀመጫ የሆነችውን ፖርት ሱዳንን እየደጋገሙ በድሮን አጥቅተዋል። በዚህም ከጦር ቤዞች ጀምሮ የነዳጅ ማደያዎች ሳይቀሩ በተደጋጋሚ የድሮን ጥቃቶች ጋይተዋል። ጀነራል አልቡርሃን የሱዳን የጦር አውሮፕላኖች የዚሁ የዳጋሎ ድሮን ጥቃት ሰለባ ሊሆኑ ይችላሉ በሚል ስጋትም ወደ ኤርትራ እንዲሻገሩ ማድረጋቸውን የቀደሙት ዘገባዎች ያመለክታሉ።
ዳጋሎ በዚህም ክፉኛ በመበሳጨት በዚህ አቅጣጫ ከአልቡርሃን ጋር ትብብር የሚያደርጉና የአየር ኃይል መንደርደሪያን የሚሰጡ የጎረቤት ሀገራትን የጥቃታችን ኢላማ እናደርጋለን በማለት የዛቱ መሆኑ የሚታወስ ነው። በጊዜው የዳጋሎ እናጠቃቸዋለን ዛቻ በርካቶችን ያነጋገረ ሲሆን ዳጋሎ ዛቻቸውን ወደ ተግባር የሚለውጡ ከሆነም የጥቃት ኢላማቸው ኤርትራ እንደዚሁም ግብጽ ሊሆኑ ይችላሉ የሚሉ ትንታኔዎች በስፋት ሲሰጡ ታይተዋል። ይህንን የዳጋሎን ጥብቅ ማስጠንቀቂያን እና ዛቻን ተከትሎም ግብጽ ጥብቅ አጸፋዊ ማስጠንቀቂያ ስትሰጥ፣ ኤርትራ ግን ምንም ከማለት ተቆጥባለች። እንደ ዛሬው የሱዳን ትሪቢዩን ዘገባ ከሆነ ኢሳያስ አሁንም ቢሆን አልቡርሃንን መደገፌን እቀጥልበታለሁ በማለት ፖርት ሱዳን ላይ ቃል ገብተዋል። ኢሳያስ ከኢትዮጵያ በኩል ጥቃት ሊሰነዘርብኝ ይችላል በሚል ወዳጅ በማብዛት ላይ ሲሆኑ አሁን ባለው ሁኔታ ግብጽና በእርስ በእርስ ጦርነት ውስጥ በመታመስ ላይ ያለችው ሱዳን የቅርብ አጋራቸው ሆናለች። የፕሬዝዳንት ኢሳያስን የፖርት ሱዳን ጉዞ አስመልክተው በኤክስ ገጻቸው መረጃ ያጋሩት የሀገሪቱ ማስታወቂያ ሚኒስትር የማነ ገብረ መስቀል በኢሳያስ የፖርት ሱዳን ጉዞ ሁለቱ መሪዎች በሱዳን ስላለው ወቅታዊ ሁኔታ በቀጠናዊና ዓለም አቀፋዊ ጉዳዮች ላይ መክረዋል ብለዋል። ማስታወቂያ ሚኒስትሩ ሱዳን ትሪቢዩን የኢትዮጵያን ስም ጠቅሶ ካሰራጨው አጠር ያለ መረጃ ውጪ ኢትዮጵያን በተመለከተ በሳቸው በኩል ምንም የተባለ ነገር አልታየም። ኢሳያስ በዚሁ የፖርት ሱዳን ውይይታቸው ወቅት በሱዳን አንድነት በጽኑ አምናለሁ፣ የውጭ ኃይሎችን ጣልቃ ገብነት እቃወማለሁ፣ እያደረግኩት ያለውንም ድጋፍ እስከ መጨረሻው ቀጥልበታለሁ ሲሉ መናገራቸውን ይኸው የኤርትራው ማስታወቂያ ሚኒስትር ኤክስ ገጽ ልጥፍ መረጃ አመላክቷል። ኢሳያስ በኢትዮጵያ በኩል አሰብን የመነጠቅ ስጋት አለብኝ በማለት ከጦር መሳሪያ ሸመታና ከክተት አዋጅ ጀምሮ እንደ ግብጽና ሱዳን ካሉ ሀገራት ጋር ጠበቅ ያለ ግንኙነትንም እያጠናከሩ ነው። ሆኖም አሁን ባለው ሁኔታ ሱዳን በእርስ በእርስ ጦርነት እየታመሰች በመሆኑ ከኢሳያስ ድጋፍን የምትፈልግ እንጂ ለኤርትራ ምርኩዝ መሆን የምትችል ሀገር ሆና አትታይም። በቀጣይ መረጃ የአየር ክልሉ እንዲዘጋ ታዘዘ። ትራምፕ ከባድ ጥቃትን ሊሰነዝሩ ነው። የኖቤል የሰላም ሽልማትን አበርክቱልኝ በማለት በሰፊ የዲፕሎማሲ ዘመቻ ጫና ሲፈጥሩ የነበሩት ፕሬዝዳንት ዶናልድ ትራምፕ ይኸው ሽልማት ሳይሰጣቸው የቀረ መሆኑ የሚታወስ ሲሆን በአሁኑ ሰዓት ከፍ ያለ ወታደራዊ ጥቃትን ለማከናወን በመጨረሻው ዝግጅት ላይ መሆናቸው ታውቋል። የአየር ክልሉን ጥርቅም ብሎ እንዲዘጋ ቀጭን ትዕዛዝ ሰጥተዋል። የውጥረት ደረጃውም ከፍ ብሏል። የዚህ የፕሬዝዳንት ዶናልድ ትራምፕ የጥቃት ኢላማ ትሆናለች የተባለችው ሀገር በዚያው በአሜሪካ ቅርብ ርቀት ላይ የምትገኘው ቬኔዙዌላ ናት። ቬኔዙዌላ ወደ አሜሪካ በሚገባው አደንዛዥ ዕፅ ላይ እጁ አለበት። የሀገሪቱ መንግስት ከአደንዛዥ ዕፅ የኔትወርክ አባላትና ህቡ ድርጅቶች ጋር ጥብቅ ትስስር አለው በሚል በትራምፕ በኩል ጥብቅ ክስ ሲቀርብባት ቆይቷል። በዚህም የትራምፕ አስተዳደር ባለፉት ወራት የአደንዛዥ ዕፅ አመላላሽ ናቸው ያላቸው ጀልባዎች በድሮንና በጀት ሲመታም ቆይቷል። ትራምፕ ነገሩን መረርና ከረር አድርገው ከትናንት በስቲያ በትሩዝ ማህበራዊ ትስስር ገጻቸው ላይ የቬኔዙዌላ አየር ክልል ለየትኛውም በረራ የተዘጋ መሆኑ መታወቅ አለበት ሲሉ አስታውቋል። ይህም ትራምፕ ምናልባትም መጠነ ሰፊ ለሆነ የአየርና የሚሳኤል ጥቃት እየተዘጋጀ ይሆናል የሚል ሰፋ ያለ ግምትን አሳድሯል። ነገሩ ከአደንዛዥ ዕፅ ዘመቻን ባለፈ የቬኔዙዌላውን ፕሬዝዳንት ኒኮላስ ማዱሮ ከስልጣን የማስወገድ ዓላማን የሰነቀ ነው በሚል አስተያየት እየተሰጠበት ይገኛል። ወደ ቀጣይ ርዕስ አለፍን። በአሳዛኙ የወሎው ግድያ የፍትህ ጥሪ። በአማራ ክልል ደቡብ ወሎ ዞን ደሴ ከተማ ተደፍራና ተገድላ የተገኘችውን የ4ኛ ዓመት የጤና ሳይንስ ተማሪ ጉዳይ አነጋጋሪነቱ እንደቀጠለ ነው። ከወር በፊት በደሴ ከተማ ተደፍራና ተገድላ የተገኘችውን የ4ኛ ዓመት የጤና ሳይንስ ተማሪ ሊዛ ደሳለ ጉዳይ በተመለከተ ክስ መመስረታቸውና ጉዳዩ በሂደት ላይ መሆኑን አባቷ ተናግረዋል። የደሴ ፖሊስ በተማሪ ሊዛ ደሳለ ግድያ የተጠረጠረውን ግለሰብ በቁጥጥር ስር መዋሉን፣ ቀጣዩን ሂደትም እንደሚቀጥል ከዚህ ቀደም መግለጹ የሚታወስ ሲሆን የተማሪ ሊዛ ቤተሰቦች አሁንም ትክክለኛ ፍትህ እየጠበቁ ናቸው። ሊዛ ቤተሰቦቿን ወዳጅ ነበረች። አብዛኛው ቤተሰብ ላይ ሊኖር የሚችል አቀራረብ ቢሆንም ሊዛ ለአባቷ የበለጠ ልዩ ትኩረት ነበራት። መምህር ነኝ፣ በዚህ ደሞዜ ቤተሰብ ይመራበታል። 6 ቤተሰብ የምመራው በመምህር ደሞዝ ነው። አልበቃ ብሎኝ ደፋ ቀና እላለሁ። ስለማይበቃኝ ለሊዛም የምልክላት ገንዘብ ስለሚያንሳት ደሴ እየተማረች ቺፕስ መሸጥም ሞባይል ሽያጭ እየሞከረች ነበር። የትምህርት ክፍያም እያቆራረጥኩ ነበር የሚከፍልላት ሲሉ አባት በተሰበረ ልብ ተናግረዋል። ለሀገር ውስጥ መገናኛ ብዙሃን ቃል የሰጡት ወላጅ አባቷ 3ቱን ዓመት እንዴት እንዳስተማርኳት እኔና ፈጣሪ ነን የምናውቀው። እሷም ሳትረካ የሚቆጨኝም እሱ ነው። ይርባት ይጠማት ይሆናል፣ ቁርስ ተመግባ ምሳ አልደገመች ይሆናል እያልኩ በሞባይል ባንኪንግ 50 ብር ልክ ነበር የዳቦ መግዣ። እኔ ቁርስ ስበላ ለሊዛ ደግሞ 50 ብር ልክ ነበር። በዚያ ሁኔታ 3 ዓመት አስተምሬ ለሰርግ ለምረቃ ትሆናለች ያልናት ልጅ በመጨረሻው ሰዓት በመቀጠፏ የሚያስደስት ነገር አይቼ ቀጥ ካልኩ በኋላ የልጄ ሞት መጥቶ ፊቴ ሲደቀንብኝ ከአንጀቴ መሳቅ አልቻልኩም።
ሁኔታ ሁሉ ይገለባበጥብኛል፣ መቼ እንደሚወጣልኝም አላውቅም ሲሉ ተናግረዋል። በዚህ ዓመት ከሰኔ በኋላ በፋርማሲ ሙያ ትመረቅልኛለች ብዬ እየጠበቅኩ ነበር። ከዛ ማግስት ሰርጓን ልንሰርግ ነበር። እጮኛ አላት። ያ ሁሉ ህልም ሆኖ ቀረ። ፍትህ እፈልጋለሁ። ሊዛ የሁሉም ልጅ ስለሆነች ሁሉም አልቅሷል። የኢትዮጵያ ህዝብ አጽናንቶኛል፣ አመሰግናለሁ። ያስጨነቀኝ የፍትህ ጉዳይ ነው። ሙታን የሚናገሩ ቢሆን ልጄ ሊዛ አባቴ እኔ ሙቼ አንተ እንዴት ተረጋግተህ ትኖራለህ የምትል ሁሉ ይመስለኛል። ተጽናንቼ የምኖር ሰው አይደለሁም። ፍትህ ካላገኘሁ የራሴን ውሳኔ ያራምዳለሁ። ከዚህ ሁሉ ግን ህግ ጉዳዩን ቢያስተካክልልኝ፣ ፍትህ ቢያሰጠኝ ትንሽ እንረጋጋለን ሲሉ አባት አፋጣኝ ፍትህ እንዲሰጣቸው ተማጽነዋል። ወደ ቀጣይ መረጃ አለፍን። በአርሲ አዲስ ጥቃት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአርሲው ጥቃት አሁንም ቀጥሏል ስትል የጉዳዩን አሳሳቢነት አመልክታለች። ቤተክርስቲያኗ በኦሮሚያ ክልል አርሲ ዞን የሚፈጸመው የምዕመናን ግድያና እገታ አሁንም አለመቆሙን አሳውቃለች። በዚሁ ሳምንት ተፈጽሟል ስለተባለ ሌላ ጥቃትም ቤተክርስቲያኗ ድምጿን አሰምታለች። በቤተክርስቲያኗ የህዝብ ግንኙነት መምሪያ ኃላፊ መጋቢ ሰላም ሰለሞን ቶልቻ በዞኑ ሆንቆሎ ዋቢ ወረዳ ሰሞኑን 14 ሰዎች ታግተው ከታገቱት ውስጥ ገንዘብ ከፍለው 11ዱ ተለቀዋል፣ 3ቱ አልተለቀቁም ብለዋል። ሆንቆሎ ዋቢ ወረዳ ቀርሳ ቀበሌ ህዳር 18 ቀን 2018 ዓ.ም 11 ኦርቶዶክሳውያን ተገድለዋል የሚሉ መረጃዎች ከስፍራው ወጥተዋል። ይህን ሰምታችሁ ነበር በሚል በሀገር ውስጥ ዘጋቢ ለቀረበው ጥያቄም እገታ ነው የተፈጸመው፣ እኛ ባለን መረጃ ግድያ የለም ሲሉ በቤተ ክርስቲያኗ የህዝብ ግንኙነት መምሪያ ኃላፊ መጋቢ ሰላም ሰለሞን ቶልቻ አመልክተዋል። ባለፈው ሳምንት በዚህ ወረዳ አንድ አርሶ አደር በታጣቂ ኃይሎች ተገድሎ ጅብ በልቷቸው ጥፍርና አጥንቱ ልብሱ ብቻ እንደተገኘ፣ የሟች ባለቤትም ከባድ ጉዳት እንደደረሰባት አንድ የአርሲ ዞን ወረዳ ቤተ ክህነት አመራር ተናግረዋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የአርሲ ዞን ሀገረ ስብከት በበኩሉ ህዳር 14 ለ15 አጥቢያ በመርቲ ወረዳ ፈረቀሳ ጃዊ የሚባል ቦታ ሽመልስ ሙላቱ፣ አበራ ሽመልስ፣ ብርሃኑ ሽመልስ ሁለት የሟች ልጆች ናቸው የተባሉ ምዕመናን በቤታቸው ተገድለዋል ሲል ገልጿል። ዘገባው ጥቃቱ በዞኑ እየተደጋገመ ቀጥሏል፣ ችግሩ እንዲፈታ ቤተ ክርስቲያኗ ምን እየሰራች ነው ሲል የጠየቃቸው በቤተ ክርስቲያኗ የህዝብ ግንኙነት መምሪያ ኃላፊ መጋቢ ሰላም ሰለሞን ቶልቻ ከዚህ በፊት በነበረ ሁኔታም የምዕመናን ግድያው፣ እገታና ማፈናቀሉ እየተፈጸመ ነው፣ በየቀኑ ምን አዲስ ነገር ተፈጠረ እያልን ነው፣ ጥቃቱን ማስቆም የሚያስችል የተገኘ መፍትሄ የለም የሚል ምላሽ ሰጥተዋል። ቋሚ ሲኖዶስ በጉዳዩ ተወያይቶበት አጣሪ ልዑክ ልኮ የአጣሪ ልዑካኑ መረጃ ለቋሚ ሲኖዶሱ ተሰጥቷል ያሉት ኃላፊው ቋሚ ሲኖዶስ ወስኖ አፈናው፣ ስደቱ፣ መፈናቀሉ እንዲቆም ከሚመለከታቸው የፌዴራሉና መንግስት የክልል አካላት ጋር ይወያያል በሚል እየጠበቅን ነው ብለዋል። ሀገረ ስብከቱም ያሉትን ሪፖርቶች ይቀበላል፣ ይሰማል። ከማሳወቅ ውጭ ይሄ ነው የምንለው የተጨበጠ እስካሁን ድረስ የደረሰን ነገር የለም ሲሉ ተናግረዋል። ከግድያው ከአፈናውና ከማፈናቀሉ ባሻገር ከፍተኛ የስነ ልቦና አለመረጋጋት አለ በዞኑ። ነገ ምን ይመጣል በሚል ነግቶ እስኪመሽ መሽቶ እስከሚነጋ ድረስ አለመረጋጋት አለ። ስርዓት አምልኮን ለመፈጸምም ሆነ ተረጋግቶ ህይወትን ማስቀጠል አልተቻለም። ይህ በየትኛው መልክ በልዩ ትኩረት ሊታይ የሚገባው ጉዳይ ነው ብለዋል። በቀጣይ ርዕሳችን የትራምፕ ስደተኞችን የተመለከተው ከባድ ውሳኔ። ትራምፕ በአሜሪካ ስደተኞችን በተመለከተ ጥብቅ ውሳኔ አስተላልፈዋል። ጉዳዩ በአሜሪካ የሚገኙና የመኖሪያ ፍቃድ ለማግኘት ሂደት ላይ የሚገኙ ሁሉንም ስደተኞች የተመለከተ ነው። በዋሽንግተን ዲሲ በሁለት የብሔራዊ ጥበቃ ወታደሮች ላይ ጥቃት ከተፈጸመ በኋላ የትራምፕ አስተዳደር የአሜሪካ የዜግነትና ኢሚግሬሽን አገልግሎት የሚሰጣቸውን ሁሉንም የጥገኝነት ውሳኔዎች እንዲያቆም ትዕዛዝ ሰጥቷል። ሲቢኤስ ኒውስ አገኘሁት ያለው የውስጥ ሰነድ ይህ እርምጃ ረቡዕ ዕለት ጥቃቱን ፈጽሟል ተብሎ የተጠረጠረው ራማኑላ ላካንዋል የተባለ አፍጋኒስታናዊ ስደተኛ መሆኑን ተከትሎ የመጣ ነው። በግድያው የተጠረጠረው አፍጋኒስታናዊ በ2021 ማለትም በቀድሞ ፕሬዚዳንት ጆ ባይደን ዘመን በሰብአዊ ፓሮል አሜሪካ የገባ ሲሆን ህጋዊ ጥገኝነት ፍቃድ ያገኘው ግን በዚህ ዓመት በዚሁ በሁለተኛ የትራምፕ አስተዳደር ነው። አርብ ዕለት በትራምፕ ተላልፏል የተባለ ውሳኔም የማንኛውንም ሀገር ዜጋ የጥገኝነት ጥያቄ ማመልከቻ ከመቀበል ውድቅ ከማድረግ ወይም ከመዝጋት ሙሉ በሙሉ እንዲቆጠቡ ያዛል። ይህም የትኛውም አይነት ስደተኛ ጥያቄ በጊዜያዊነት ሙሉ በሙሉ መቆሙ ነው የተገለጸው። የአሜሪካ የዜግነትና ኢሚግሬሽን አገልግሎቶች ሰራተኞች ቃለመጠይቆችን መቀጠል ቢችሉም ወደ ውሳኔ መስጫው ስትደርሱ ቆም ብላችሁ ያዙ የሚል ቀጥተኛ መመሪያ ተሰጥቷቸዋል። የአሜሪካ የዜግነትና ኢሚግሬሽን አገልግሎቶች ዳይሬክተር ጆሴፍ ኤድሎ የትራምፕ ውሳኔን ለሲቢኤስ ኒውስ አረጋግጠዋል። እያንዳንዱ የውጭ ዜጋ በተቻለ መጠን ከፍተኛ ማጣራት መደረጉን እስክናረጋግጥ ድረስ ሁሉንም የጥገኝነት ውሳኔዎች አቁመናል ብለዋል። የአሜሪካ ሕዝብ ደህንነት ሁልጊዜ ይቀድማል ሲሉም አክለዋል። ይህ ትዕዛዝ አስተዳደሩ ከጥቃቱ በኋላ እየወሰዳቸው ካሉ ጠንካራ ኢሚግሬሽን እርምጃዎች አንዱ ነው።
አስተዳደሩ በመጀመሪያ ከአፍጋኒስታን የሚቀርቡ ማንኛውንም የኢሚግሬሽን ማመልከቻዎች፣ የዜግነት፣ የግሪን ካርድ እና የሥራ ፍቃድ ሙሉ በሙሉ እንዲቆሙ አዟል። ሌላው ፕሬዚዳንት ትራምፕ የጉዞ እገዳ በጣሉባቸው 19 ሀገራት አፍጋኒስታን፣ ሶማሊያ፣ ሱዳን፣ ኤርትራና ቬኔዙዌላን ጨምሮ ዜጎች ላይ ግሪን ካርድ ማጣራት እንደገና በጥብቅ እንዲፈተሽ አዘዋል። ሌላው ፕሬዚዳንት ትራምፕ በትሩዝ ሶሻል ገጻቸው ከሶስተኛው ዓለም ሀገራት የሚመጣን ፍልሰት በቋሚነት እንደሚያቆሙና የምዕራባውያንን ስልጣኔ የማይመጥኑ ያሏቸውን የውጭ ዜጎች እንደሚያስወጡ አሳስበዋል። ትራምፕ አሜሪካ የምትቀበላቸውን ስደተኞች ቁጥር ከመገደባቸውን ባሻገር የአገሪቱ ግዛቶች የሚያስተናግዷቸውን የጥገኝነት ጥያቄዎችም ውስን ማድረግ ይፈልጋሉ። ትራምፕ በትሩዝ ሶሻል ገጻቸው አሜሪካ ሙሉ ለሙሉ እንድታገግም ከሁሉም የሶስተኛ ዓለም ሀገራት የሚመጡ ስደተኞች ላይ ቋሚ እገዳ ጥላለሁ ብለዋል። በቀጣይ ርዕስ የሽብር ቡድኑና የትራምፕ ምልልስ። አልሸባብ ለትራምፕ የፖለቲካ ውድቀቶን በእኛ ያሳቡ። ፕሬዚዳንት ትራምፕ በሳምንቱ ስደተኞች ላይ ትኩረታቸውን አድርገዋል። በዋሽንግተን የተፈጸመውን ጥቃት ተከትሎ በተለየ ሁኔታ በሶማሊያ ኮሚኒቲ ላይም ጣታቸውን ቀስረዋል። አርብ ዕለት ትራምፕ በአሜሪካ ሚኒሶታ ለሚገኙ የሶማሊያ ስደተኞች የሚሰጠው ሕጋዊ ከለላ ሙሉ በሙሉ እንዲነሳ ወስነዋል። ሚኒሶታ በአሜሪካ ትልቁን የሶማሊያ ማህበረሰብ መኖሪያ ስትሆን ትራምፕ ከተማዋን የገንዘብ ማጭበርበሪያ ማዕከል አድርገዋታል፣ ለአሸባሪዎች የገንዘብ ድጋፍ ያደርጋሉ ሲሉ ከበድ ያለ ክስ አሰምተዋል። የሶማሊያ ጋንግስተሮች ታላቋን ግዛት ሚኒሶታን እያሸበሩ ነው፣ ቢሊዮን ዶላሮች የት እንደገባ አይታወቅም፣ ወደ መጡበት መልሷቸው ሲሉ ማህበረሰቡን ኢላማ አድርገዋል። አሁን አብቅቶላቸዋል ሲሉ ትራምፕ ጽፈዋል። ታዲያ አነጋጋሪ በሆነ ሂደት የሶማሊያ መንግስት በጉዳዩ አስተያየት ከመስጠት ሲቆጠብ በምስራቅ አፍሪካ የአልቃይዳ ክንፍና የሽብር ቡድን እንደሆነ የሚፈረጀው አልሸባብ ለትራምፕ በእንግሊዝኛ የተዘጋጀ የጽሑፍ መልስ ሰጥቷል። የፖለቲካ ውድቀቶን በእኛ ያሳቡ ሲል ነው ለትራምፕ መልስ የሰጠው። የሚኒሶታ ማህበረሰብ ለእኔ የሚያደርገው የገንዘብ መዋጮ የለም ሲል ተቃውሟል። ቡድኑ የትራምፕን ክስ መሰረት የሌለው ማስረጃ የሌለው እሳት ለመጫር የሚጥር ሲል በተጨማሪ አጣጥሎታል። መላውን የሶማሊያ ማህበረሰብ ለማጥቃት የታለመ ስለመሆኑም ገልጿል። አልሸባብ የትራምፕ ክስ ትኩረት ለማስቀየር የሚደረግ ነው ያለ ሲሆን ለፖሊሲ ውድቀቱ እኛን ምክንያት አያድርጉ ሲል ተችቷል። ቡድኑ ሶማሊያ ዜጎች ላይ እየጨመረ የመጣውን የጥላቻ ቅስቀሳ አንስቶ አሜሪካን የመፋለም ዓላማውን በቁርጠኝነት እንደሚገፋበት ለትራምፕ በቀጥታ በሰጠው መልስ አመልክቷል። አልሸባብ ይህንን እየመለሰ ባለበት የአሜሪካ የአፍሪካ ጦር በሶማሊያ ቡድኑ ላይ የሚያደርገውን ዘመቻ በእጅጉ አጠናክሯል። አሜሪካ በሶማሊያ የምታደርገው የጦር ዘመቻ በትራምፕ ዘመን በእጅጉ መጨመሩን መረጃ አመላክቷል። በዓመቱ ከ100 በላይ አየር ጥቃቶች በሶማሊያ ተፈጽመዋል። ከጆ ባይደን አስተዳደር ጋር ሲነጻጸር በትራምፕ ዘመን በሶማሊያ አሜሪካ ጦር ዘመቻ በ10 እጥፍ ጨምሮ ነው የተገኘው። ታዛቢዎች የአፍሪኮም ዘመቻን የጨለማው ጦርነት የሚል ስያሜ ሰጥተውታል። አሜሪካ ከአልሸባብ ባሻገር የኢስላሚክ ካሊፌት አይኤስአይኤስ ኃይሎችን ከሶማሊያ የማጥፋት ጥረቷን ተያይዘዋለች። ከ101 የአየር ድብደባዎች 59ኙ አይኤስአይኤስ ላይ ያነጣጠሩ ነበሩ። የተቀሩት አልሸባብና ይዞታውን ደብድበዋል። ጥቃቶቹ ከሶማሊያ ፌዴራል መንግስት ጋርና ከፑንትላንድ አስተዳደር ጋር በጋራ የሚደረጉ ናቸው። በሳምንቱ በቦሳሶ 4 ሰዓታትን የፈጀ የተኩስ ልውውጥ በሶማሊያ ኃይሎችና ታጣቂ ቡድኖች መካከል ተካሂዷል። አሜሪካ MQ-9 በሚሰኙ ድሮኖች በውጊያው ስትሳተፍ 10 የጦር ሄሊኮፕተሮችንም ውጊያው ላይ ተቀላቅለው ታይተዋል። በወራቶች ውስጥ የሁለቱ ቡድኖች ከፍተኛ የጦር አመራሮች በብዛት መገደላቸው ይነገራል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።